ፈልጋለሁ እኔ አልሐምዱሊላህ ያለውን መሰክራለሁ። ማሻአላህ ንግግሩ እንዴት ደስ ይላል። ስምህን ማን ልበል? ሐሰን እወድሃለሁ ሐሰን። እድሜና ጤና ይስጦት። ሌላ ምንም ለው ነገር የለም። ያው እግዚአብሔር ሲፈጥረን በሽታም እንደፈጠረ መድኃኒትን ፈጥረዋል። እኔ እግዚአብሔር የሰጠኝ ስጦታ አለኝ፣ ልጆች አሉኝ። እዩ ጭፋ የተባለ የጴንጤቆስጤ ጠንቋይ ነብይ ጴንጤዎች ሲታመሙ ከቻለ ገንዘብ ይረዳል፣ ካልቻለ ሰዎች ገንዘብ እንዲሰጡ ይጠይቃል። እናቱ ስትታመም ኢቭን ሆስፒታል ነው የወሰዳት። ነገር ግን ሙስሊሞችን መፈወስ እችላለሁ ያለ በሙስሊሞች ላይ ድራማ የሚሰራ ሰው ነው። መግቢያ ላይ የሰማችሁ ሰውዬ ከጉራጌ ዞን ነው የመጣው፣ ጉመር ወረዳ። ጉመሮች ይህን ሰውዬ የምታውቁት ታሪኩን እንድታካፍሉኝ እፈልጋለሁኝ። ምክንያቱም የፕሮቴስታንት ቤተክርስቲያን ጉራጌ ዞንን በሚሽን አጥለቅልቃለች። ጉራጌ ዞን ላይ እንደውም አንድ ወረዳ ሙሉ አካባቢ ወደ ፕሮቴስታንት የተቀየሩ አሉ። ገንዘብ ተሰጥቷቸው ነው እነዛ። ይህ ሰውዬ እንግዲህ ኖርማሊ ጴንጤ የሆነ ሰውዬ ነው። በፕሮቴስታንት ጥቅማ ጥቅም ጴንጤ የሆነ ሰውዬ ነው። ኦኬ። ነገር ግን ሶሻል ሚዲያ ላይ በቃ ተቸግሮ እዩ ጩፋ እንዳዳነው አይነት ነገር ለመስራት ድራማ ለመስራት የመጣ እንጂ እንደሰማችሁት እግዚአብሔር እንደዚህ አድርጎ እግዚአብሔር ሊሰጠኝ እያለ ነው። አንድ ሙስሊም የፈለገ ነገር ቢሆን ሲያወራ እግዚአብሔር ሊሰጠኝ አይልም። እግዚአብሔር በሽታ ፈጥሮ አይልም። ኦኬ። ይሄ ሰውዬ ፕሮቴስታንታዊ ልምምድ ያደረገ ረጅም ጊዜ የፕሮቴስታንት የድነት ትምህርት የወሰደ ሰውዬ ነው። ኖርማሊ ለድራማ ነው የመጣው። በቃ ፕሮቴስታንት የሰጠውን ጥቅማ ጥቅም አረጋግጦ ጴንጤ መሆኑን ካረጋገጠ በኋላ ለድራማ ነው የመጣው። ትልቅ ሰው ነህ፣ ነጭ ጸጉር አብቅልሃል። እንደዚህ አይነት ድራማ መስራት አያስነውርም? መቼም ውሻ የበላበት ስለሚጮህ ነው። ወዲን ከርስን ከሞላለህ ጴንጤ ለጴንጤ ሄደህ ባናትም ትተከላለህ። እዩ ጩፋ የመጽሐፍ ቅዱስ እውቀት የሌለው ሰው፣ ኢቭን መጽሐፍ ቅዱስን የማያውቅ ሰው ነው። ኢየሱስ ያድናል እያለ ነበር። ኢየሱስ አያድንም። ኦኬ። መጽሐፈ ሳሙኤል ላይ እግዚአብሔር ነው ማዳንም መግደልም የሚችል እንጂ ኢየሱስ ማዳን አይችልም። ኢየሱስ ማዳን ቢችል ራሱን ያድን አልነበረ እንዴ? ራሱን ማዳን አቅቶት እግዚአብሔር ከሞት አስነሳው እኮ ነው የሚለው መጽሐፍ ቅዱስ። ኢየሱስ ከምንም ነገር አያድንም። ሊያድን የሚችለው ፈጣሪ ብቻና ብቻ ነው። ሰገረ ይሁን ነብይ ኑረዲን ሐሰን እባላለሁ እና ጥቂት የልጅነትና የወጣትነት እድሜን አባቴ ሀጂ ስለሆነ እኔ ማስቀጠል የምፈልግ የነበረው የአባቴን ሀጃጅነት ነበር። በማላቀው ብርሃን ቤቱን ሞላው። እስቲ በደንብ አሜን በሉ። ስግደት ቀየርኩኝ። ግንባሬ እስኪጠቁር ድረስ አባቴን ለመተካት እልፋ ነበረ። ነገር ግን ቤቴ ላይ የእግዚአብሔር ክብር መጣ። የጴንጤው ማህበረሰብ የጆሮ ቀለብ ውሸት ሆኗል። በየትኛውም የጴንጤ ቸርች መድረክ ላይ ወጥተው ካልዋሹላቸው እነዛ ጴንጤዎች ደግሞ ቸርች አይሄዱም። በሄዱበትም ቀን ደስተኛ ሆነው አይቀጥሉም። ስለዚህ መድረክ ላይ የሚወጡ የትኛውም በገንዘብ የተገዛ ጴንጤም ሆነ ኖርማል ነበር የነበሩት ጴንጤዎች ዋሽተው ነው መድረኩን የሚይዙላቸው። መግቢያ ላይ የሰማችሁት በገንዘብ የተገዛ አንድ የመንገድ ዳር ዱርዬ ነብይ ነህ ተብሎ ቸርች ተከፍቶ ተሰጥቶታል። እንግዲህ ይህ ሰውዬ የጴንጤውን ማህበረሰብ የያዘው እሱ ቸርች የሚሄዱትን በነገራችን ላይ ጥሩ ገቢ ያለው በጣም ብዙ ተከታዮች አሉት። የሱ ውሸት ለመስማት የሚሄዱ ለት አሉ። ስለዚህ የሰውዬ መተዳደሪያውን ዋሽተህ ተዳደር ብለው በውሸት ገዝተውታል ማለት ነው። ምክንያቱም ማንኛውንም ስርዓትንም ሆነ ድሃውንም ሆነ ቦዘኔውንም ሆነ የሚገዙት ከገዙት በኋላ ዳቦ የሚበላበትን ነገር ነው የሚፈጥሩለት ፕሮቴስታንቶች ማለት ነው። አንዱ ውሸት ነው፣ ሌላውም ሱቅ ነው፣ ሌላውንም ማረቄ ቤት ነው። ስለዚህ ለዚህ ለልጅ ምንድነው ያደረጉት? ቸርች ከፍተው ዋሽተህ ተዳደር ነው ያሉት። ምንድነው ያለው? አባቴን ለመተካት ነው የምሰግደው ነው ያሉ። ያኔ የሚያመልከው አባቱን ነው። አባቴን አመልካለሁ ሲላቸው አሜን እያሉ ነው። እኔ እንዲህ አይነት ድንቁርና የሞላበት ማህበረሰብ አላውቅም። በነገራችን ላይ በክርስትና ታሪክ በኦርቶዶክስ ቤት፣ በፕሮቴስታንት ቤት፣ በካቶሊክ ቤት ህዝቡን ለመያዝ መድረክ ላይ ያለውን ህዝብ ለመያዝ የተለያዩ ሐሰተኛ ድራማዎች ይሰራሉ። ብዙ ውሸት ትርክቶች ይናገራሉ። ለዚህ ነው በክርስትናው ዓለም መንፈሳዊ አደብነት የሚጎድላቸው። ካልተዋሸ ህዝቡ መያዝ እንደማይቻል የሚፈሩ ናቸው። ለምንድን ነው የሚዋሸው? የሰው ልጅ ቤት እምነት የሚመጣው አምላኩን ፈልጎ እንጂ ውሸት ፈልጎ መምጣት አለበት እንዴ? በነገራችን ላይ እናም በሚያስቅ ሁኔታ ይሄ ሰውዬ አባቱን ለመተካት ተሰግዳለሁ፣ አባቴን አመልካለሁ ስላቸው አሜን እያሉ ነው።
የሰው ልጅ እኛ ሙስሊሞች የምንሰግደው አምልኮት ነው፣ አላህን ነው እያመለክን ነው እንጂ አባቶቻችንን ለመተካት አይደለም። አባቱ ካፊር የሆነ ሰው አለ፣ እምነት የሌለው አባት ያለው አለ፣ አባቶቻቸው የማይሰግዱ አሉ። እና አባቶቻቸውን ለመተካት ነው የሚሰግዱት። ኢየሱስ ክርስቶስ አባቱን ለመተካት ነው የሚሰግደው። አባት የለውም ኢየሱስ፣ ነገር ግን ይሰግድ ነበር። የሚሰግደው አምላኩን እያመለከ ነው፣ አምላኩን ለማስደሰት አምላኩን ማምለክ ስላለበት ነው የሰገደው። ስለዚህ በእስልምና የምንሰግደው አምላክን እያመለክን እንጂ አባቶቻችን ለመተካት አይደለም። ልጁ ግን ስለ እስልምና ምንም እውቀት የለውም። ከጎዳና ላይ አንስተው ዋሽተህ ተዳደር አሉት። ጴንጤዎች እየወጣ ሲወሽላቸው አሜን ይላሉ። የጴንጤው ህዝብ ከሙስሊም ቤት መጣው ከኦርቶዶክስ ቤት መጣው ብለው ውሸት ካልነገሯቸው ይደብራቸዋል፣ ያን ያዛጋቸዋል። እስላም ሁሉ እኮ መጥቶብናል እኮ እስላም እኮ አባሳዊ ሮስ ተብሎ መጥቶ እኮ 5 ዓመት እኮ በቴዲ ሐዋሳ ቤት ፕሮቴስታንቶችና ኦርቶዶክሶች የሚያደርጉት ውይይት እንደቀጠለ ነው። ሰሞኑን ዲያቆን ጽጌ ስጦታው ዘልቆ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ የአስተምህሮት ችግሮች ወደ ግብጽ ጣቱን ሲጠቁም ነበረ። ዲያቆን ጽጌ ስጦታው ቲክቶክ ላይ ከመምጣቴ በፊት ፌስቡክ ላይ ስለ ንጽጽር ስጽፍ በስም አውቀዋለሁኝ። ዲያቆን ጽጌ ስጦታውን እንግዲህ ከኦርቶዶክስ ወደ ተሐድሶ የሄደ ሰውዬ ነው። ይህን ቪዲዮ ሸር አድርጋችሁ ለዲያቆን ጽጌ ስጦታው እንዲደርስ ታደርጉልኝ አላችሁ። ዲያቆን ጽጌ ስጦታው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለውን የዶክትሪን አስተምሮ ጥፋቱን ወደ ግብጽ ጳጳሳት ማዞር የለብህም፣ ነገስታቶቹ ናቸው ተጠያቂ የሚሆኑት። በተለይም የአጼ ዘርዓ ያዕቆብን ዘመነ መንግስት ሲያነሳ ነበረ። አጼ ዘርዓ ያዕቆብ እንግዲህ ጦር ይዞ ዘምቶ ሙስሊሞችን ሲያሳድድ የነበረ ኢቭን ኢሌን የምትባል ሚስት ነበረችው። ይቺ ሚስቱን ከሀዲያ ሙስሊሞች ነው ያመጣት። ካዲያ ሙስሊም አምጥቶም ኦርቶዶክስ አድርጎ አግብቷት ለኢስላም ለሙስሊም ጥላቻ እንዲኖራት አድርጎ የቀረጻት ተአምረ ማርያም እንግዲህ ከአረበኛ ወደ አማርኛ የተተረጎመ መጽሐፍ ሲሆን የግብፁና የኢትዮጵያው ይለያያል ብሏል ዲያቆን ጽጌ ስጦታው። የኢትዮጵያው ተአምረ ማርያም ከግብፅ የተለየበት አጼ ዘርዓ ያዕቆብ እና ሚስቱ ኢሌኒ የራሳቸውን ሀሳብ ስለጨመሩበት ብቻና ብቻ ነው። ከግብጽ የመጡት ጳጳሳት ሊጠይቁ አይገባም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶክትሪን የቄሶች፣ የመነኩሴዎች፣ የነገስታት ፍልስፍና ጥርቅም ነው የምለው ለዚህ ነው። በክርስትና ታሪክ ማለት ነው። በክርስትና ታሪክ የክርስትና በኦርቶዶክስን በሉት በፕሮቴስታንትን በሉት በካቶሊክም ውስጥ ያሉ ዶክትሪን፣ እነዚህ ዶክትሪኖች የመጡት ከወንጌል ሳይሆን ቄስና መነኩሴ ሲጣላ እርስ በርሱ አንዱ የራሱን ይዞ እንትን የሚል ነው እንዳለ የቄሱ የመነኩሳቱ የገዢው የነገስታቱ ሐሳብና አስተሳሰብ ያለበት ነው። ተአምረ ማርያምን ወደ ግብጽ ጣት ከመጠቆም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንገት ላይ ክር ማሰር፣ ነጠላ ማጣጣል፣ ጧፍ ማብራት፣ ከበሮ መደለቅ እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዜማት፣ እነዚህ መቋሚያ ምናምን የሚባሉት እንትን አይደል የፈለሰፋቸው ማነው ያሬድ የሚባለው ሊቁ ያሬድ አይደል የፈለሰፋቸው? ሊቁ ያሬድ ለምን ጥፋተኛ አላደረገውም? ዲያቆን ጽጌ ስጦታው ለምን አላደረከውም? ተአምረ ማርያም ወደ እንትና ከመጠቆም ማለት ነው። ኦኬ ለምንድን ነው ኢየሱስን ፈጣሪ ያደረጉትን ሰዎች ጥፋተኛ አላደረካቸው? ለምንድን ነው ማርያምን የፈጣሪ እናት ናት ያሉትን ጥፋተኛ አላደረካቸው? ማርያምን ፈጣሪ እናት ናት ያለው ቄስ ነው፣ የመነኩሴ ነው። ኢየሱስን ፈጣሪ ነው ያሉት ቄሶችና መነኩሴዎች ናቸው። የኢትዮጵያውን ተአምረ ማርያም የጻፈው ንጉስ ነው፣ በቄስና በመነኩሴ የሚታጀብ ማለት ነው። ኦኬ እኔ ግርም ይለኛል እኮ አጼ ዘርዓ ያዕቆብ ተአምረ ማርያምን በሱና በሚስቱ አስተሳሰብ ለእስልምና ጥላቻ ስላለው ሙስሊሞች ለማሸማቀቅ የራሱን ሐሳብ ጽፎ ጨመርበት እንጂ ተአምረ ማርያም ላይ ግብጾቹ እንደዛ አድርጎ አላላቸውም። አይ ወደ ግብጽ አዞራሉ ችግሩን የምትል ከሆነ ለምንድን ነው ደቂቀ እስጢፋኖስ እና ተከታዮቹ አፍንጫቸው ሲቆረጥ፣ ጣታቸው ሲቆረጥ፣ በአደባባይ በህዝብ ፊት ሲገረፉ የነበረው ለምንድን ነው? እና የግብጽ ጳጳሶች እንትን ስላሉበት ነው። በነገራችን ላይ አጼ ዘርዓ ያዕቆብ እጅግ ዘግናኝ ንጉስ ነው። ትግራይ አካባቢ በሰሜን ኢትዮጵያ አካባቢ በሃይማኖት ችግር የነበረባቸውን ቄሶችና መነኩሴዎች ራሱ ከነ ህይወታቸው እየቀበረ በላያቸው ላይ ከብት ያስነዳባቸው ነበረ። እና ያ ከግብጽ የመጡ ሰዎች ጥፋት ነው። እኔ ግርም ይለኛል። እኔ ከየት በኩል ጭብጫቡ ፈልጎ ነው ዲያቆን ጽጌ ስጦታው እንደዛ የሚለው? ኢትዮጵያ ውስጥ የተደረጉ የተዋሹ የተፈበረኩ ገድላትና ተአምራት የቄሶቹ የመነኩሳቶቹ የነገስታቶቹ ሐሳብና ፍልስፍና እንጂ ከግብጽ ከሚመጡ ሰዎች ጋር ፈጽሞ ግንኙነት የላቸውም። እንደውም የኢትዮጵያ ነገስታትና ኢትዮጵያውያን ቄስና ምናምኖች እኮ እየሸከኳቸው አያምኗቸው፣ ስለማያምኗቸው ስለሚጠራጠሩ የሚመጣው ሁሉ እስላም የሚመስላቸው
አንተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ችግር አለባት ብለህ ከወጣ ስለዚህ እነሱ ጥፋቱ ነገስታቶቹ ላይ እንደሆነ ልታውቅ ይገባል። እሺ ቆይ አንዴ እኔ አንብቤ እነግርሃለሁ። ብልት መቆረጥ እግዚአብሔር ጉባኤ ካለመግባት ጋር ምን ያገናኘዋል? እኔ አንብቤ እነግርሃለሁ። አሁን ቃልን ያስወጣኸው ስለፈራህ ነው። እኔ አንብቤ እነግርሃለሁ። እሱ ቆይ ተረጋጋሽ። አሁን ነው ግቡ። ክርስቲያኖች እንደዚህ ነው ጀግና እንዲህ ጀግና እንደውም ቆይ ቆስጤ መጥቷል። ከቆስጤ ጋር ቀጥል፣ ማስረጃ ያወጣልሃል። ቆይ ተረጋጋ ኢብራሂም። አቅሙ የለህም አንተ። እሺ አሁን አንተ አችልም አቅሙ ቪዲዮ ስለማልከፍትልህ ቀጥል ከሱ ጋር። አሰላሙ አለይኩም ብሏል እና አንድ ጊዜ ቆይ አሰላሙ አለይኩም ላለበት ጥቅስ ልስጠውና ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር አምላክ የለውም ይላል። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ማንም ወደ አንተ ቢመጣ ይህን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላም አትበሉት ይላል። ሰላም አትበሉት የሚለው እኔ ሰላም ማለት ተፈቅዶልሃል? ቆስጤ ቆስጤ መረጃ ወጣለት። ቆስጤ ቪዲዮ ማውጣት ከቻልክ አዳምጥ። ኢብራሂም አንተ ራስህ ቁርአን ላይ ምን እንደሚል ቆይ ብራዘር ማን አንሰራህ የራስን ቄጠስር ደብቀህ የራስን ቄጠስር ችግር የለውም። እሺ አንዴ ለምን አትዝረክረክ፣ ዝም በለው ቶ ችግር የለውም። እኔ ከይቀር ቆይ አንዴ ቆስጤ አንዴ ይሳደብ። ቆይ አይቶ ወንድማችን ወደ ገስት ጋብዘኝ ነበር እና ጥያቄ ልጠይቅ ነው የመጣሁት። አሁን ጥያቄ ላስቀምጥ። ቆይ መጀመሪያ አሰላሙ አለይኩም ብለኛል። ከይቅርታ ጋር ሰላምታ አይፈቀድም ይላል። ሰላም አትበሉ ተብሏል። ለምሮ ሰላም ያልከኝ? አንዴ አይዞህ ችግር የለውም። እኔ ወደ ረዷቸው ተብለሃል። ኢብራሂም አዳም ባገኘህበት ሌላ ርዕስ ሊወስድ ስለፈለገ ቶ ለምን አንዴ ችግር በማለት አይደለም። ኮንስታንቲኖስ ከብዶታል። ያው ለምንድን ነው የምታወርዱት? ሰው ማን አወርዶ አላችሁ? አስገቡት። እኔ በጣም የምትገርሙኝ ችግር የለውም። የፈለገ እዚህ ጋር ማንበብ የማይችል ሰው አሉ ቆይ አንዴ ስርዓት ያዘ። የመጣው ቤቴ ነው። እሺ ከዚህ በኋላ ሰው እንዳታወርዱ እሺ። ስለዚህ በስነ ስርዓት ማውራት የምችል መጀመሪያ አሰላሙ አለይኩም ኧረ እባክህ ጠጅ ቤት ሆነህ እንትን አትግባ። እንዴት አይነት ነገር ነው? ሰው አታስገቡ። መሀል ኢንተራፕሽን እንዳይኖር ሰው አታስገቡ። እናደርጋለን መሰለህ። አሰላሙ አለይኩም ብለኸኛል ስትገባ አይደለ? እኔ ጥያቄ ቤቴ ጥያቄ ጤጉኝ ብለሃል። አይዞህ አይ ችግር የለም። መጀመሪያ አሰላሙ አለይኩም ማለት በክርስትና ይፈቀዳሉ ሙስሊሞች። ኧረ በእናትህ ተወኝ አንዴ። ችግር ለሌላ ነገር አልሄድም። እኔ ስግጥ ብዬ ጥያቄ ልጠይቅ ነው የመጣሁት። እንዳታስብ ስግጥ ብለህ የሰራውን ፖለቲካ ጨርሰህ በዛ ላይ ትገባለህ። ጥያቄ አይዞህ ኢብራሂም ቤት መጥቻለሁ፣ ቤት መጥቻለሁ። አይዞህ ተጠየቅ፣ ችግር የለውም። ተጠይቃለህ። መጀመሪያ አሰላሙ አለይኩም ያልክበት ምክንያት ይቅርታ፣ አሰላሙ አለይኩም ብያለሁ። ይቅርታ አልልህም። ይቻላል በክርስትና አሰላሙ አለይኩም ማለት አልልህም። ይቅርታ ይኸው ግግም ብዬ ነው አልፋታም። ይኸውልህ ኢብራሂም ትክክል አታስብ። መጥቻለሁ በቃ እኔም አልፋታም። ሶሪ አልኩኝ። ይኸውልህ ሶሪ አልልህም። በክርስትና ሙስሊሞችን አሰላሙ አለይኩም ማለት ይቻላል በክርስትና? እሺ አልልህም። እሺ ሂድ ቀጥል። አላልኩም። ጥያቄ ልጠይቅ። አሁን ጥያቄ ልጠይቅ። ላለመጠየቅ የምታደርገውን ጥረት ተው። ይኸውልህ ላለመጠየቅ የምታደርገውን ጥረት ተው። ኢብራሂም እየተቋረጠብህ ነው ኔትወርክ። ይሰማል። አውቀህ ነው ኢብራሂም፣ አውቆ ነው። እሺ ይሰማል። ሄሎ አሁን መጥተሃል ኢብራሂም፣ ይሰማሃል የኔ ድምፅ? ፖስት ያው ወደ ጥያቄያችን እንድንገባ ሊትራሊ የጠየቅኩን ጥያቄ በስነ ስርዓት መልስ። ጥያቄ ብቻ ምንም ማብራራልህ ነገር የለም። ይቅርታ አልልህም ብያለሁ። በቃ
ይቅርታ አልልህም አለም ጥያቄ መልስ። አረ ላለመጠየቅ ኧረ ኢብራሂም ኧረ ሺም ነው እቤትህ መጣሁኝ ተጠይቅ እቤት ይልሃል በገዝት መጣሁኝ ቆይ አንድ ሺህ ጥያቄ ትጠይቃለን አታስብ እሱ አላስወጣም በክርስትና ግን የጠየቅኩን ጥያቄ በክርስትና አንድ ሰው በክርስቶስ ትምህርት የማይኖርን ሰው እቤት መቀበልና ሰላም ማለት ይቻላል ወይስ አይቻልም? መልሰው ይና ከዛ ወላሂ ተጠይቃለሁ። ጥያቄ ልጠይቅ አይደለም የመጣሁት አልል ቢውልህ አይ አልሰማም። ጥያቄ እየጠየቅኩኝ ሰማችሁት አይደል? አዳምጥ የሰራህን ፖለቲካ ምንድን ነው? የሰራህትን ፖለቲካ የምትለው እቤት መጣን ማን ጠይቅ? ኢብራሂም ወደ ሌላ ርዕስ ልታስገባኝ ከፈለግ አልሰማህም። ፋራት ሰው ይታዘባሃል። እሺ ፈርተህ ነው? በቃ ኦኬ። በክርስትና ሰላምታ ይኸውልህ ወደ ሌላ ነገር ማንም አያደርግም። ይኸው እኔ በነገራችን ላይ አሁንም እየተደረግኩ ነው። አዳምጥ እቤቴ ነው ያልኩህ ለዚህ ነው። ባዶ በተማሪዎች ፊት በሚሰሙ ፊት ባዶ አድርጌ ነው የምወጣው። ጥያቄ ጠይቅ ብለሃል። መጥቻለሁ። ይኸው ጥያቄ ልጠይቅ ነው። ወደ ጥያቄ ልግባ ወንድማችን። ይኸውልህ አዳምጠኝ። ምንም አይነት ነገር አልልህም አልኩህ። ምንም አይነት ነገር አልልህም። ወደ ጥያቄ ልግባ። አንተ እውነት ይህንን ጥያቄ መልሰህ ለአንተ ጥያቄ ክርስቲያኖችን ጥያቄ የምታስተናግድ ከሆነ እናያለን። በቃ ጠይቅሽ። በጣም ጥሩ ቴንክ ዩ። እሺ ትልቁ ላይ አድርገኝ። ትልቁ ላይ አድርገኝ። እንዴ አደንገጥ። ማስረጃ ከፍቼ ነው የምጠይቀው። እኔ ማስረጃ ስጠይቅህ ታወጣለህ። ጠይቅ። እሺ ችግር የለውም። ይህን አሁንም እሺ ይላሉ። ዝም ብዬ እንደ ነብይህ ማረጋገጫ ተብሎ የተጠየቀ አንድ ጥያቄ ነበረ። ለማረጋገጫ ተብሎ የተጠየቀው ጥያቄ ላይ የሰው ልጅ እንዴት ነው እናቱን ወይም አባቱን የሚመስለው ተብሎ ሲጠየቅ ብሎ የመለሰው ምንድን ነው? ነብይህ ሴቷ ቀድማ ኢንተርኮርስ ላይ ከጨረሰች እናትየውን ይመስላል፣ ግንኙነት ላይ እንደዚሁም ደግሞ ወንዱ ቀድሞ ከጨረሰ አባትየውን ይመስላል አለ። በየትኛው ሳይንስ ነው እንደዚህ አይነት ነገር ያለው? ትነግረኛለህ? ነብይህ ሐሰተኛ ወይስ እውነት ነው የሚለውን በዚህ እንለያለን። የነብይነት ማረጋገጫ ተብሎ የተጠየቀው ጥያቄ ነው። እንግዲህ በስነ ስርዓት ተከታተሉ። ያጀማው ደረስክ? ጥያቄ ተረድተኛል አይደለም? እሺ አይ ጥሩ ጥያቄ ነው የጠየቀው። ጥሩ ጥያቄ ሰለም አንድ ሰው ሲወለድ ማለትም አንዲት ሴትና ወንድ በሚገናኙበት ጊዜ ሴት ማን ነው ልጁ እናቱን የሚመስለው በምንድን ነው አልክ? እስቲ ጠይቀን አንድ ጊዜ መረጃውን ትከፍትልንና ያው ገብቶኛል። ጥያቄ የመጨረሻ ቀላል ሲምፕል ጥያቄ ነው። አሁን በየትኛው የሳይንስ አረዳድ ነው? ኦኬ አሁን ሳይንስ ግዴታ ነው ወይ? ለዚህ በመጀመሪያ ደረጃ ማለት ነው ሳይንስ መስፈርት ነው ወይ? ቆይ አንዴ እየሳክ ሙድ እያያዝክ ምናምን ከሆነ ማለት ነው ያው ታውቃለህ፣ ከኔ ጋር እንደዚህ አይነት አካሄድ የለም። ቀጥታ ይቅርታሽ። ስለዚህ አሁን መስፈርት ነው ወይ ነው መጀመሪያ መስፈርትህን ንገረኝ። የሳይንስ መስፈርትህን ንገረኝ። አንድ ቆይ አንዴ አሁን የምታደርግልኝ ምንድን ነው? ሳይንስ ለእምነት መስፈርት ነው ወይ? ማለትም ሳይንስ ነው ቁርአንን ሳይንስ ነው እምነትን የሚያረጋግጠው ወይስ እምነት ነው ሳይንስን የሚያረጋግጠው? ይህንን ትመልስልኛለህ መጀመሪያ። ከዛ በኋላ ለዚህ ስታንዳርድ ካስቀመጥክ በዚህ ስታንዳርድ መሰረት አንተን ጠይቃለሁ። ቀጥል ሂድ። ኦኬ በጣም ጥሩ። እንግዲህ ብዙ ጊዜ ስንባል እንደምንሰማው እስልምና ከሳይንስ ጋር በመዋሃድ እያወራው ነው። አትገረም። ከጠየቅኝ መልሴ ልስጥ። አይዞህ። እስልምና ከሳይንስ ጋር በመዋሃድ ያለ
አረ ጥያቄ መልስ። አይዞህ ከበድ ያለ ጥያቄ ነው አውቃለሁ። ከበድ ያለ ጥያቄ ነው አውቃለሁ። ኮንስታንቲን ከብዶሃል። ኦኬ ላወርድ ነው። እንደዚህ አይነት አካሄድ የምትሄድ አትፍራ። ኢብራሂም ችግር የለውም። ግብረ ሰዶም የሚለውም እዚህ ውስጥ ነው የምገባው ቀጥታ ማለት ነው። አረ እንዳታስብ ችግር የለውም። ግብረ ሰዶም በክርስትና ወይስ በእስልምና በሚል እንሂድ። እኔ እናንተ እዚሁ ጋር ግብረ ሰዶም በክርስትና ወይስ በእስልምና በሚል እንሂድ። ኧረ እባክህ ኧረ ፖለቲካ አትስራት። ቀጥታው ኧረ ምንም ከፈለክ ችግር የለውም ነው ያልኩህ እኮ ከፈለክ። እሺ ይቅርታ፣ አሁን የጠየቅኩህን ጥያቄ ትመልሳለህ። ጥያቄ እንድጠይቀኝ ሳይሆን የገባሁት መልስ እንድትሰጠኝ መስፈርት ነዋ። ይህ መስፈርት ኬን ያመጣ ለእሱ ላልከው ነገር መስፈርቴ ምን እንደሆነ ልንገርህ። ይህን ጥያቄ እንድጠይቅ ያደረገኝ ነገር ምንድን ነው? እየመለስኩ ማለት ኢንተራፕት አታርገኝ። አንደራረብ። አይ ጸጥ እላለሁ፣ ችግር የለም። ጸጥ በል ካልከኝ ጸጥ እላለሁ። አዎ ምን አለ መሰለህ፣ ቀላል ነገር ነው ያልኩህ። እኛ አንድ ሰው ማለትም ይሄ በባይብል ወይ ደግሞ በቁርአን በዚህ በእምነታዊ መጽሐፍ ላይ መጀመሪያ የሚታየው ማለትም መስፈርት የሚቀርበው መስፈርቱ መጀመሪያ ባይብል ነው ወይስ ቁርአን ነው ወይስ ይሄ ሳይንስ የምትለው ነገር ነው? ማረጋገጫው መጀመሪያ ይሄ መስፈርት የት ነው ያመጣው ነው መጀመሪያ ይሄን ነው። ከዛ በኋላ ወደዛ ፖይንት እንሄዳለን። ስለዚህ እኔ ባይዘዌ እንትን ካልከኝ እስልምና ከሳይንስ ጋር ሄድም ካልከኝ ደስ ይለኛል። ኦኬ ብዬ እወጣለሁ አልኩህ እኮ እንዴ ነገርኩህ እኮ። መስፈርት ያደረግኩበት ምክንያት እስልምና ከሳይንስ ጋር የሚሄድ በጣም ተዋህዶ ሳይንስን ያብራራ እምነት ነው ብላችሁ ስለምትናገሩ ሳይንሳዊ ጥያቄ ጠይቄያለሁ። ስለ ሳይንስ ከሆነ ቁርአን አሁን እሱ ከሆነ ቀላል ነገር ነው። በቃ ልንገርህ፣ ስለ ሳይንስ ከሆነ ጥያቄ ሳይንስ ቁርአን የሳይንስ መጽሐፍ አይደለም። ቁርአን የሳይንስ መጽሐፍ ሳይሆን ወደ መልሱ አይዞህ እስከሚላክልህ ከሆነ የምጠብቀው አትጨነቅ። ማስረጃውን ልክፈት ይውረድና ከዛ በኋላ ተመለሰ ትመጣለሽ። እንዲህ አይነት የተጨመላለቀ አካሄድ እኔ ከአንተ ጋር ሄደም እዛ ከተማሪዎች ምናምን ከህፃናት ጋር እዛ ጋር ሄደህ ትቀጥላለህ። ስለዚህ አሁን መልሱን ልመለስ ትገባለህ ድጋሚ። ከዚህ በኋላ እንደዚህ አይነት ነገር ከሆነ አስወጣለሁ ድጋሚ። አሁንም መልሼ አስገባሃለሁ። አርፈህ ማትቀመጥ ከሆነ እንደዚህ ነው መወርደ አስገቡት መልሳችሁ። እሺ ስርዓት ያዝ። ስርዓት ይዘህ ነው እኔ ጋር የምታወራው። ስርዓት ይዘህ ነው የምታወራው። ተግባባን? አስገቡት። ስርዓት ይዘህ ነው የምታወራው። ይሄ ፈርተሃል ምናምን ነው ለፖለቲካ እንዲመች እንዲህ ነው እንዲያ ነው ምናምን የምትል ከሆነ ትወርዳለህ። እኔ አልመችም ለፖለቲካ። እየሰማኝ ነው? ማነው ኮንስታንቲኖስ ሰማላል? እሺ ትሰማኛለህ? ባይዘዌ ምንም የተናገርኩት ነገር የለም። ፈርተሃል ምናምን ይሄ እንደዚህ አይነት ነገር እንዳትጠቀም ከዚህ በኋላ። ኧረ እኔ ምንም እንደዚህ ያልኩ ነገር የለም። ባይዘዌ እንዴ ወደ ጥያቄ የጠየቅኩትን ጥያቄ ማይኬን ይዤ ልማር አስተምረኝ ያልኩ። በቃ አለቀ። ላስተምረ ነው በቃ። በቁርአን ላይ ያለውን ነው አይደለ? በሀዲስ ላይ ያለው ነው። አዎ ትክክል ነው በቃ። ስለዚህ እያልከኝ ያለኸው በቃ አንዴ ቆይ፣ እያልከኝ ያለኸው አንዴ ልንገርህ፣ አንድ ደቂቃ ልመልስ፣ አንድ ደቂቃሽ፣ አንዴ ያለምንም ሳይንስ አዳምጠኝ። ያለምንም ሳይንሳዊ ማስረጃ ትክክል ነው አለቀ። ምን አልከኝ? ያለምንም ሳይንሳዊ ማስረጃ ቁርአኑ ትክክል ነው አለቀ። በጣም እንግዲህ እንደሰማ ነው አንድ ሰው እናቱን ወይም አባቱን ሊመስል እኮ ያልከኝ የመለስክልኝ መልስ እንደዚህ ነው ወይ ያልከኝ ነው ወይ? ልናገር፣ አትሸማቀቅ። አንዴ እንዴ እኔ ልናገር ልመልስ። ብራዘር ኮንስታንቲኖስ ጥያቄ ነው መልሽ። ሁለተኛ ጥያቄ ያልከኝ ያለኸው በእንተ ውይይት ያዝ ነው፣ ውይይት አይደለም ያዝ ነው። እኔ ስለ ያልከኝ መልስ ይሄ ነው ወይ ያልኩህ? ይኸውልህ መልስ ይሄ ነው መለስክልኝ አለቀ። ያለምንም ሳይንሳዊ ማስረጃ ቁርአኑ ትክክል ነው አለቀ። እኮ የተረዳሁበትን ነገር ልንገርህ። በኢንተርኮርስ ጊዜ እናትየው ቀድማ ሳቲስፋክሽን ላይ ከደረሰች እናትየውን ይመስላል። አባትየው ቀድሞ ሳቲስፋክሽን ላይ ከደረሰ ልጅ አባትየውን ይመስላል ያለው ትክክል ነው እስልምና እያልከኝ ነው? ትክክል ነው በትክክል ተክቢር። ይሄ ደግሞ ከሳይንስ ጋር ይጋጫል አይደል? ከሳይንስ ጋር ደግሞ ይጋጫል አይደል? ሌላ ታሪክ ነው። ከሳይንስ ጋር ይጋጫል ሌላ ተባለ አይደል?
ብራዘር እያዳመጥከኝ ነው? እሺ አሁን እሱን እያዳመጥከኝ ነው? እያዳመጥኩ ነው። ይህ ከሳይንስ ጋር ይላተማል አይደለ? አዳምጠኝ ብራዘር። ስለ ሳይንስ አይደለም እያወራን ያለ ነው፣ ቁርአንና ሐዲስ አዳምጠኝ። እያዳመጥከኝ ባይሰዊ ነብይነቱ የተረጋገጠበት ነገር ነው ያጀማ። ይሄ የመሐመድ በጣም ያስቃል። አረ እኔ ምንም ያነበብኩትን ነው። ትክክል አይደለም። አሁንም ውረድና ድጋሚ ስርዓት ስትይዝ ትገባለህ። እሺ ውረድ፣ ስርዓት ስትይዝ ሁለተኛ ጥያቄ ትጠይቃለህ ማለት ነው። እሺ አሁን እኔ ቤት እንደዚህ አይነት ነገር አይሰራም። ፖለቲካ ለመስራት የምትመጡ ከሆነ ለፖለቲካ የማልመች ሰው ነኝ፣ አወቁኝ ነው። ስለዚህ አሁን ሌላ ጥያቄ ያለው ሰው ይቀጥል። እንደውም ዛሬ ክርስቲያኖች ጥያቄ ጠይቁ፣ ክርስቲያኖችን ነው የምናስተናግደው። ቀጥል። እኔ ጥያቄ አለኝ። ቀጥል ጠይቅ። እሺ ጅብሪል ይዋሻል አይዋሽም? ጅብሪል አቤት ኢብራሂም ጅብሪል ይዋሻል አይዋሽም? ጠይቀኝ። እሺ ያዝ ድንገር ቡሃሪ 32:27 ላይ አውጣልኝ። ምን ይላል? አውጣልኝ። መጀመሪያ አውጣውና እያነበብን ነው። አውጣልኝ። ምን ይላል? መልስ ለነቢዩ ሰለላሁ ዐለይሂ ወሰለም እንደሚመጣላቸው ቃል ገባላቸው። ከዛ በኋላ ቃል ከገባ በኋላ አልመጣላቸውም። ይሄን ጥያቄ አውጣልኝ። አውጣ። ምን ይላል? አንብብልን ብራዘር፣ አውጣልኝ። እኔ እኮ መጽሐፍ ስልኬ ቪዲዮ ከፍቼ አላሳይም። ወይም አንድ ሰው አውጣልኝ፣ አንድ ሰው አስገባልኝና ቪዲዮ ይክፈቱልኝ። ምን ይላል? ቀረ፣ አልገባም፣ ዋሽ ሳይሄድ ቀረ። ምን ብሎ ምን ይላል? ንገረን። ሳይመጣ ቀረ። ስዕልና ውሻ ስላለ አልመጣሁም ማለት ጥያቄ የለም ማለት ነው። እሺ ሌላ ጥያቄ ያለው ሰው መልስ ካጣህ፣ እሺ መልስ ካጣህ ችግር የለም። እንደማመልስ አመንክ። እሺ ቆይ አንዴ እናውጣለን። ቆይ እሺ እኔ እኮ ክርስቲያኖች እሺ ስርዓት የሚባል ነገር ለምን እንዳልፈጠረባችሁ አልገባኝም። እኔ ለምን ስርዓት እንደሌላችሁ ማለት ነው። ለምንድን ነው ስርዓት የሌላችሁ? ግን ስትጠይቁ በአግባቡ የመጠየቅ ችግር ነው ያለባችሁ። ስርዓት አለን፣ ፖለቲካ ስርዓት አለን። እንዲያውም እኛ በጣም ስርዓት አለን። ታች ውረድና ድጋሚ ተመለሳለህ አንተ። መሺ ብራዘር እኔ ጋር መታችሁ። ሰላም አለይኩም። ጥያቄ ወአለይኩም ሰላም ረህመቱላህ። መጀመሪያ ቶናቸውን ሰምቶ አለማስተናገድ። መጀመሪያ ሲመጡ ከስሜት ይውጡ። አሁን እኛ አንተ ኮስት የምትገባው እኮ ለእነሱ ጥያቄ መልሳለሁ ብላል አይደለ እንዴ? መጀመሪያ እነሱ ከመጠየቃቸው በፊት ከስሜት ወጥተው ይምጡ። ለመማር ከሆነ ይህ ዝም ብሎ ለማንጓጠጥና ሌላ ችግር ለመፍጠር ከሆነ እኮ ብዙም ደስ አይልም። ለመጠየቅ ከሆነ እነሱ የሚጠይቁት ነገር እኮ እኛ የምንማርበታለን። የብራ እንዴት ነህ? አሁን እኮ በጣም ያቀነበረኝ እንትን እያሉ እሺ፣ ጥያቄ ያላችሁ መግባት ትችላላችሁ። ክርስቲያን የተባላችሁ ሰዎች ሁሉ ጥያቄ ካላችሁ መግባት ትችላላችሁ። ቀጥልሽ። ማን ያለው? እሺ አመሰግናለሁ። መስፍን ነኝ ከላይ። አይቻለሁ መስፍን። ቀጥልሽ። ኦኬ የኔ ጥያቄ ምንድን ነው? እንደዚህ የምል አለ ጀውሾች ወይም አይሁዳውያን በ71 ቦታ ይከፈላሉ ይላል እና አንዱ ሰክት ወደ ጀነት ይገባና 70 ወደ ጀሃነም ይገባል ይላል። ክርስቲያኖችም እንደዛው በ72 ሰክት ይከፈላሉ። አንዱ ይገባል፣ 71 ደግሞ ወደ ጀሃነም ይገባል ይላል። ሙስሊሞች ደግሞ 73 ቦታ ይከፈላሉ ይላል። ሱናን ኢብን ማጃህ 392 ላይ 1992 ምናልባት እሱን ከተመቸ ኢብን ማጃ 3000 እና እኔ የነ ጥያቄ 3992 የነ ጥያቄ ምን እዚህ ቦታ ጋር እናንተ ሙስሊሞች መስፍን አለ ይሰማል? እንትን ድምፅ አለው ስንት አልከኝ? አለ ብራ አይሰማም? 3992 ያስቸግረው ወላ የማን ነው?
ኤብሮ አንተ ጋር ነው። እሺ ይሰማል። እስኪ ኮፕሊንግ ካርዱ 1000 ምን የሚሰዋለን እባካችሁ ታፕታባ ኮፕሊንግ ካርዱ ቶሎ በሉ። 3900 ስንት 92 ብራ 3992 እሺ አገኘሁት። እሺ አገኝቼዋለሁ። እሺ አሁን አንተ ያልከው ያው አንተ በጣም ደስ በሚል ሁኔታ ስለምጠይቅ እንትን እንላለን ማለት ነው። እሺ ምን አለ መሰለህ حدثنا عمرو بن وشي ከዛ በኋላ ኢብራሂም ይሰማም እኛም ጋር ነው ወይ ጉድ። የቲክቶኳን ምልክት ለቀቅ አድርጉበት ግፍተሮች ካላችሁ የቲክቶኳን ምልክት። ኦኬ ይሰማል አይደለ? እሺ አግኝቼዋለሁ። ሐዲስ አሁን ገና መጣ። እሺ ምን አለ መሰለህ ይሄ በጣም ቀላልና አጭር የሆነ መልስ ነው ያለው። ማለትም አይሁዳውያን ማለትም ያው በዛን ጊዜ የነበሩትን ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ያኔ የነበሩትን አይሁዳውያንን ሲናገሩ ያኔ የነበሩት አይሁዳውያን ያኔ ስለአሁን አይደለም። እሺ ወደ 70 ምናምን ቦታ መከፈላቸውን ተናገሩ። ከነሱ መሀል አንዱ የተባለው ሙስሊሞች ናቸው። እነሱ አንዱ ጀነት የሚገቡት ማለት ነው። በተመሳሳይ እነዚህ ነሳራ ተብለው የሚታወቁት ደግሞ ያው መን አንሳሪ ኢለላህ እንዳለው ዒሳ ዓለይሂ ሰላም ወደ አላህ በመጣራት ማን ነው የአላህ ረዳት ሆኖ የሚመጣ ወደ እኔ ብሎ በተጣራበት ሁኔታ ናህኑ አንሳሩላህ እንዳሉት ማለት ነው። እኛ የአላህ ረዳቶች ነን ብለው ወይ ደግሞ የአላህን ዲን በመርዳት ላይ ሰው እነዚህ ነሳራ የተባሉ ሰዎችም በዚህ ሁኔታ ይከፋፈላሉ። ከነሱ መካከል አንዱ የጀነት ነው መባሉ አንዱ የተባለው የናጂያ የተባለችው ሙስሊሞች ናቸው ማለት ነው። እነሱም የነቢያችን ሰለላሁ ዐለይሂ ወሰለም ኡማዎች ደግሞ ለ73 ቦታ እንደሚከፈሉ ተናግረዋል ማለት ነው። ከነዚህ መካከል ደግሞ ያው በተመሳሳይ ፍርቀቱ ናጂያ ተብላ የምትታወቀው የነቢዩን መንገድ የተከተሉና የአላህን ስብሓነሁ ወተዓላ ቁርአንን የተከተለ መንገድን የያዘ ሰው እነዛ ጀነትን ይገባሉ። ግን ሙስሊም ሆኖ ላኢላሃ ኢለላህ ብሎ ሙሐመዱ ረሱሉላህ ብሎ እየተናገረ ካለ ሁሉም ጀነት ይገባሉ። ግን ቀጥታ ጀነት የማይገቡበት ሁኔታ ሊኖር ይችላል እንጂ ማለት ነው። ግልጽ ነው መስፍን? ቴንኪዩ ኢብራ። ያው አንተ አሁን ስትመልስልኝ የመለስክልኝ ድምፄ ይሰማል መሰለኝ። እናንተ እስኪ ምልክት ስጡኝ። እና ኢብራሂም ሰምቻለሁ። ምንድን ነው የመለሰልኝ? ይሰማል። ምንድን ነው ኔትወርክ? ሱብሃንአላህ ኔትወርክ ኢብራሂም አንተ ጋር ትንሽ ረብሻል ወይ ደግሞ ቪዲዮ ጭራሽ ኔትወርክ እሱ ተገኘ። ቦታ አይሁዶች 71 ቦታ 71 ሰክት ይከፈላሉ ብሎ እሱ ካልሰማ መግባባት ስለማስችሉ ማለት ነው። አንድ ቆይ እሺ ይሰማል መስፍን? ይሰማል ኢብሮ? ይሰማል እንደ ኢብሮ ይሰማል ጋር ይሰማል። አሁን ኢብሮ እዚህ ቦታ ቀያየር፣ ኔትወርክ ነው ቦታ ቀያየር። ኔትወርክ ትንሽ ያንተ ነው፣ የኛ አሪፍ ነበረ እንሰማለን፣ ግን አንተ አሰማንም። ግራ ገባኝ እኮ። እስቲ እዚህኛው ቤት ልግባ። እስቲ እዚህኛው እስቲ ከተሰማ ምናልባት ሰላም አልበጠብጣችሁማ? እሺ ይሰማል? በደንብ ይሰማል። እነዛ የኛው ቤት አሪፍ ሳይሆን አይቀርም። አዎ ይሄ አሪፍ ነው። እሺ አይሁዳውያን ማለት እኮ በመጀመሪያ ደረጃ እንደ እምነት ብቻ ሳይሆን እንደ ዘርም ነው። ታውቃለህ አይደለ? ይሄንን መስፍን በመጀመሪያ ደረጃ ይሰማሃል? አዎ ልክ ነህ። ስለዚህ አሁን ራሳቸው አይሁዳውያን ብለው ማለትም ያው በዚህ ነበር የሚታወቁ። እሺ አንተ ድምፅም እየራቀ ነው እየመጣ ያለው። ጥያቄ ያላቸውን አስገቡ። ያ ጀማ ክርስቲያኖች ጥያቄ ያላቸው ይህ። እሺ በአጭሩ ምንድን ነው
የኔ እነዚህ ኡማዎች ይከፋፈላሉ የተባሉት በዛ ጊዜ የነበሩትን ነው። ስለዚህ ይከፋፈላሉ። አንዱ የጀነት ነው ማለት አላህን የሚገዙ በዛ ጊዜ የነበሩ አላህን የሚገዙ ካሉ ነቢያትን የሚቀበሉ ካሉ በቀጥታ ጀነት ነው የሚገቡት እነዚህ ሰዎች። አዎ የጀነት ናቸው። ከዛ ውጭ ያሉ ግን የጀነት አይደሉም። ኢየሱስ ሲመጣም ደግሞ በተመሳሳይ ሁኔታ ዒሳ ዓለይሂ ሰላምን የተከተሉ ምን ተብለው ነበረ? ያው ነስራንይ ማለትም ነስራንይ ማለት ዒሳን የሚከተሉ ናቸው በአጭሩ ማለት ነው። ሰው እነዚህ ነሳራ የተባሉት ከእነሱ መካከል አንዱ የጀነት ነው የተባለላቸው በዒሳ ዓለይሂ ሰላም ማንነት ጉዳይ ላይ የእስልምናን አስተምህሮ የሚከተሉ የሆኑ ካሉ ማለት ነው። እነዚህ የጀነት ናቸው። አዎ ምንም ጥያቄና ጥርጥር የለውም። ከነቢዩ መሐመድ ኡመትም ተመሳሳይ ነገር ነው ያለው። ስለዚህ ምንም ጥያቄ የሚያስነሳ ነገር አይደለም መስፍኔ። እሺ ግልጽ ነገር ነው። አዎ ጥሩ ነው ኢብራሂም መለስክልኝ። ግን ጥያቄ ነገ አስነስቷል። ምክንያቱም የነቢዩ ኡማዎችን ለብቻ ከፍለውታል፣ አይሁዶችንም ለብቻ ከፍለውታል፣ ፕላስ ደግሞ ክርስቲያኖችንም ለብቻ ከፍለውታል። እነኚህ ሁሉም ሙስሊም ቢሆኑ ኖሮ 3 ቦታ መክፈል አይጠበቅበትም። በቃ ህዝብ ብሎ በአንድ አፍታ መጥራት ይችላል። እና አንተ አሁን የመለስክልኝ ምንድን ነው እዛ ውስጥ ተከፍለው 1% ወይም ደግሞ አንዷ ሰክት ወደ ጀነት የሚገባው ሰክት ሙስሊም ነው ብለህ ነው የመለስክልኝ። ሀሳቡ ግን በፍጹም እንደዛ የሚል አይነት አንድምታ ያለው። ምክንያቱም አይሁዶችን ለብቻ ጠርቶ አይሁዶችን ብሎ 71 ቦታ 71 ሰክት ብሎ ከፈለ። ክርስቲያኖችን 72 አለ። ሙስሊሞችን ደግሞ 73 አላቸው። ኦኬ እና አሁን የኔ ጥያቄ እዚህ ቦታ ጋር ኢብራ አንተ ለምንድን ነው ዳዋ የምትወጣው? ለምን ምን አልክ? እኔ እኮ ክርስቲያን ሆኜ ከአንተ በተሻለ ከሙስሊሙ በተሻለ ጀነት ስለምገባ ሀሳብ ምናልባት ተሰምተው ከሆነ ተሰምተዋል። የተቆራረጠብኝ ነው መሰለኝ። ሪዲክለስ የሆነ አካሄድ አንተ ሙስሊም ሁኑ ብሎ ሳትሰብከኝ ከሙስሊሞች የተሻለ ጀነት ስለምንገባ ክርስቲያኖች እናንተ ዳዋ መውጣት ወይም ደግሞ ሰዎችን ማስለም አይጠበቅባችሁም የሚል ጥያቄ ነበረኝና አንተ የክርስቲያን ኡማ ሳትሆን ማለትም ነሳራ የተባሉት ኡማ አይደለህም። አንተ በዛ ሰዓት ለነበሩት አሁን አንተ ሰተፍተሪቁ ኡመቲን ያሉት ነቢዩ ሰለላሁ ዐለይሂ ወሰለም ያ ስለዛኛው ስላለፈው ኡማ ነው እየተናገረ ያሉት ነብዩ ያኔ። እሺ ስለዚህ ከነሱ መሀል አላህን የሚገዛና እንዴ ቁርአን ላይ እኮ በስነስርዓት እኮ ይህን አስቀምጧል። ኢና ሚን ቀብሊሂ ሙስሊሙን እኛ ከዚህ በፊት ሙስሊሞች ነበርን ብለው ተናግረው አስቀምጠዋል። ወደ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ሲመጡ ማለት ነው። ስለዚህ ዴቭ ሚዩት ታደርጋለህ? እሺ ዴቭ ሚዩት አድርግ። ስለዚህ እኛ ከዚህ በፊት ሙስሊሞች ነበርን ብለው ተናግረዋል። ሙስሊሞች ነን ብለው ዴቭ ለምን ሚዩት አታደርግም እባክህ? እሺ በአጭሩ ይህንን ይመስላል ማለት ነው። ያ ስለዚህኛው ህዝብ ሳይሆን ክርስቲያኖች እና ይሁዳውያን የተባሉት ስለ እነዛ ህዝቦች ነው። እሺ መጀመሪያ ስለነበሩት ህዝቦች ናቸው። ሌላ ጥያቄ ካለ መቀጠል ትችላለህ። ነጣጥሎ መናገርም በደፈና መናገርም የነቢዩ ማን ነው ይሄ የሚገደብ ነገር አይደለም። እሺ አሁን ሌላ ጥያቄ ካለ መቀጠል ትችላለህ። ሌላ ጥያቄ ያላችሁ መቀጠል ትችላላችሁ ከጨረስክ መስፈን። ጥያቄ ግን ባለጌ ሰው ማለት ነው። የምትባልጉ ከሆነ የምትሳደቡ ስርዓት የሌላችሁ ሰዎች ያው ትወርዳላችሁ። እሺ ስርዓት የሌላችሁ አሁን የገባኸው ልጅ ያው በስርዓት የምታወራ ከሆነ እንቀጥላለን እና እናስተናግዳለን። እንደ ጥያቄ ያላችሁ ክርስቲያኖች እንዳለ ግቡ። መምህርም የተባላችሁ ካላችሁ መመጡ ከሆነ እሺ ቀጥል። ጥያቄ ያለው ሰው ዴቭ አለ? ጥያቄ ያለው ሰው እሺ። ጥያቄም ለምነን እንዴት ነው እሺ የሚሆነው? አይ እኔ ከኋላ ስለገባው ብዬ ነው። እሺ ቀጥል። እሺ ጥያቄም በስርዓት ከኋላ ስለገባው ማይክ አላነሳም ብዬ ነው። ችግር የለም ቀጥል። እሺ የኔ ጥያቄ በሱራ 7:18 መሰረት ነው። ጥያቄ አዳምን ከፈጠረው በኋላ አልሰግድም ስላለ ሰይጣን ከዛ በአንተና በሚከተሉ
ጀሃነምን እሞላታለሁ ብሎት ነበር። እሺ ባንዴ ይቅርታ ሚዩት አድርገው ወይ ካልሆነ እኔ ሚዩት ላድርግልና ጠይቅ። ቀጥል አንተ። እሺ እና በአንተና በሚከተሉ ጀሃነምን እሞላታለሁ ብሎት ነበረ እና ከዛ በኋላ በሱራ 50-30 ላይ ደግሞ ለመሐመድ አወረደለት እንትን አያ ወረደለት። 50-30 ላይ ምንድን ነው የሚለው? ጀሃነም አትሳቅ። አይ ሀሊም ተላእቲ ፈተቁሉ ሀል ሚን መዚድ። እሺ ቀጥል ሂድ። እና ሞላሽን የምትልበት ጊዜ ተጨማሪ ያለን ጊዜ የምትልበት ጊዜ ይመጣል እና እሱን አስጠንቅቅ ብሎታል። እና ይህንን ያስጠንቅቀዋል። እና ቡካሪ 48 ደግሞ ይህንን አያጠቅሶ ገሃነም ጭማሪ ያለን ትላለች ይላል። እና የእኔ ጥያቄ እዚህ ጋር ነው። ጭማሪ ያለን የምትለው ጀሃነም ሞልታ ነው ወይስ ተጨማሪ ፈልጋ ነው? ጀሃነም መጨረሻ ላይ ሞልታለች ወይስ አልሞላችም? እኔ ነኝ ጠያቂው መሰለኛል። ብሮ ገባኝ። ኦክቶበር ጀሃነም መጨረሻ ላይ ሞልታለች ወይስ እሳት ሞላ ጎላ ቀረች? እየጠየቅኩ ነበረ መሰለኝ። በቃ እሺ፣ በአጭሩ ጀሃነም ሞልታ አልቃለች ማለት ነው። ትሞላለች ሳይሆን በዚህ ሰዓት እንጂ ጭማሪ ያለን ስትል ጭማሪ ፈልጋ ነው ወይስ ሞልታ ነው? ሞልታለች በቃ። ከዛ በኋላ ከፈለገች አላህ እኮ ከፈለገ እንደፈለገ ማድረግ ይችላል። ጭማሪ ያለን ማለት ግዴታ አልሞላችም ማለትን አያስይዝም። ተግባባን? እዛ ጋ ግን ማለት ነው ለመሐመድ አያ ሲወርድለት ጭማሪ ያለን ብላ ጀሃነም የምትልበት ይመጣልና አስጠንቅቃቸው ብሏል አይደለም? ገብቶኛል። ጥያቄ በደንብ አድርገህ ገብቶኛል። ኦክቶበር በደንብ አድርጎ ገብቶኛል። የሚመጣውን ጥያቄ ሳይሆን አንተ ማሰብ ያለብህ አሁን እዚህ ጋር ያለውን ነገር ንገረኝ። መልሱን እኮ መለስኩልህ። ጥያቄው ምንድን ነው? የጠየቀኝን ጥያቄ አላህ ስብሐነሁ ወተዓላ በአንተና በተከተሉ ሰዎች ጀሃነምን እሞላታለሁ አለ። እሺ ጀሃነምን እሞላታለሁ ማለትም ሙሉ ጠቅጥቄ እንትን አደርጋታለሁ ማለት የቋንቋ አጠቃቀምም ሊሆን ይችላል ከፈለግክ ማለት ነው። ካልሆነ ደግሞ ሙሉ ነች እንበል። ሙሉ ነች ጀሃነም ትሞላለች ማለት ደግሞ አላህ ስብሐነሁ ወተዓላ ከፈለገ ያ የሞላውን ደግሞ ተወጣጥሮም እንትን እንዲል ማድረግ ይችላል። አስፈላጊ ከሆነ ከፈለገ አላህ ቻይ ነው። በፈለገው አይነት ሁኔታ ላይ ያስቀምጠው ይችላል። ግን ደግሞ ችግሩ ምንድን ነው? አንተ በሄድክበት እንዳንል ጀሃነም አልሞላችም የሚል ነገር ታመጣለህ። ጀሃነም አይደለም። እኔ ግን እየጠየቅኩ ነው እኮ እኔ ታመጣለህ ምናምን እንድትለኝ አይደለም። እኔ እየጠየቅኩ ነው። ሞልታለች አልሞላችም ነው። ኮንትራዲክሽን አይደለ ጥያቄ? በቃ አጭር ነገር እኮ ጥያቄ። ኮንትራዲክሽን ከሆነ ጥያቄ እኮ አልሞላችም የሚል ነገር ካለ ታመጣለህ፣ ወይ ደግሞ ጥያቄን አስተካከልና ጠይቅ። በቃ ወይ ኮንትራዲክሽን ካልሆነ ጥያቄ። እሺ እንትንን 50-30 ጋር እንሂድ። እንትኑ 50-30 ላይ እየረብሽ እሺ ቀጥል ሂድ። እሺ ይኸው ለ50-30 ሲወርድ ይህ ከፍርድ በፊት የሆነ ነው አይደለ? 50-30 ያወረደው ከፍርድ በፊት ነው። እሺ እንደዛ ሲል እንደዚህ የምትመጣበት ጊዜ አለ ብሎ አስጠንቀቅ እያለው ነው አይደለ? እኮ አስጠንቀቅ ሲለው ያው እንግዲህ የሆነ ተጨማሪ እፈልጋለሁ ብላ የምትል ስላለ ነቅታችሁ ኑሩ ነው አይደለ? ስለዚህ እንደዛ ከሆነ ማስጠንቀቂያ ለሰዎች እየተሰጠ ነው ማለት ነው። ተጨማሪ ያለን የምትለው ያው እናንተ ጭማሪ እንዳትሆኑ ተጠንቀቁ ነው መልዕክቱ አይደል? ተጨማሪ ያለን ማለት ጀሃነም በጣም ማለትም የአላህ ሱብሓነሁ ወተዓላ ቁጣ መገለጫ ነች ጀሃነም ማለት እና ያቺ ጀሃነም የሰው ልጆችን ማለትም የትኛውንም ብቻ አላህን ያመፀን ነገር ወደ እሷ ውስጥ መክተት ነው የምትፈልገው። ያ ስራዋም ሲጀመሩ ማለት የተፈጠረች በሰይጣንና ተከታዮቹ የሚሞላት ማለት ነው። የሰይጣንና ሀሳብ የሚከተሉ በሰይጣንና ተከታዮቹ ብቻ ሳይሆን በድንጋዮችም ትሞላለች። አላየኸውም? ይህንን አያ አላገኘኸውም ቁርአን ላይ? ድንጋዩ ግን የሆነ እንትን ስለ ግለት ምናምን መሰለኝ እኮ አይደል? አይ አይደለም። በድንጋዮችም ትሞላለች። በብዙ ነገር ነው የምትሞላው። ግን አላህ ቃል ኪዳን ግን ለጀሃነም የሚገባላት በሰይጣንና በተከታዮቹ እንደሚሞላት ነው። በሚከተሉት ጉዳይ ሲያወራ
ስለ አመፅ ሲያወራ እሱን ጉዳይ አንስቷል። ግን አላህ ስብሐነ ወተዓላ ድንጋይ በምን እንትኑ ይገባል ብዬ ነው። በምን ጥፋቱ ይገባል? ድንጋይ እኮ ጥፋት እንዴ መቅጫ ቦታ ነው። ገሃነም መቅጫ ቦታ ስለሆነ ያሟል እያልከኝ ነው ኦክቶበር? ድንጋይ ገሃነም የመቅጫ ቦታ ነው ብዬ ነው። ገብቶኛል። አይ ገሃነም እሳት ውስጥ ምን ይሰራል? እንደዛ ከሆነ እዛ ውስጥ ምኖቹ እሱማ ያው አላማው እኮ ለሚቀጡትን ሰዎች ለማቀጣጠል ነው እኮ። በምንድን ነው የሚቃጠለው እሳቱ? ኧረ እኔ እሱ አሁን እንትን አይለኝም። እንትኗ ላይ ፖይንቷ ላይ እናውራና መቀጣጠያዎቿ ድንጋዮች እና ራሳቸው የሰው ልጆች ናቸው የሚሆኑት። ሰይጣናት ናቸው። ራሱ መቀጣጠያዎቹ ራሱ እነሱ ናቸው። ድንጋዩ ራሱ ያ መቅጫ ነው እንግዲህ። ድንጋዩ ማቀጣጠያ ከሆነ የሚቀጡት ነው አላማው። የሚቀጡት ዛፍም አለ። እሺ ጀሃነም ዛፍም አለ። አረ ኢብሮ ምንድን ነው ጥያቄ? እንዲህ እሱን እኮ እያልኩ ያለሁት ትሞላለች። በብዙ ነገር ነው የምትሞላው። አይደለም እኔን አሁን ስማኝ። እሺ አሁን ጭማሪ ያለን የተባለው ለድንጋዩ ነው እንዴ? እሺ አልሞላም የሚል ነገር ጀሃነም አለ። እኔ መች ሞላ አልሞላም እኮ አላልኩም። እኔ እኮ ምንም አላልኩ። እኔ እየመለስኩ አይደለም እየጠየቅኩ ነው። እሺ ጥያቄ አሁን የድንጋይ ዛፍ ምናምን ያልከው ራሱ ሱራ 50-30 አይመለከተውም እሱ። ምክንያቱም አስጠቅቅ የተባለው አንዴ ባይብሮዬ ጀጅ እያደረግ ጥያቄን ስማኝ። እሺ ቀጥል ሂደሽ ልስማ። አይደለም ጀጅ እያደረግኩ አይደለም። ይኸውልህ ሱራ 50-30 ቡካሪም እኮ የጠቀሰው 50-30 ስለሆነ ነው። ሱራ 50-30 የተጠቀሰው ወይም ለመሐመድ ሲሰጠው ሱራ 50-30 አስጠንቅቃቸው የተባለው ለሰዎች እንጂ ለድንጋዮች አይደለም እና ለዛፎች አይደለም። ስለዚህ ጭማሪ ያለን የምትልበት ጊዜ ይመጣል እና አስጠንቅቅ የተባለው ለሰዎች ነው። ስለዚህ ጭማሪም እንዳትሆኑ የሚባሉት ሰዎችን ነው ማለት ነው። ምክንያቱም ማስጠንቀቅ የሚችለው ሰዎችን ስለሆነ ነቢዩ መሐመድ። ስለዚህ ቡካሪንን ጥቅስ ጠቅሶ ጭማሪ ያለን ትላለች በፍርድ ጊዜ ማለት ነው። በዛ ሰዓት ጭማሪ ያለን ስትል ሞልታ ነበረ ወይስ ተጨማሪ እየፈለገች ነው? ጥያቄ ነው። ፖዞና ሊብሮ ወይኔ ስልክ ገብቶብኝ ነበረ። ይሰማል? አሁን ይሰማል። ይሰማል? ይሰማል። ጥሩ ችግር የለውም። ጭማሪ ያለው የሚለው ነገር ጀሃነም አልሞላችም የሚለውን ያስይዛል ወይ ነው ጥያቄ? በዚህ ሰዓት ጭማሪ ያለን ስትል ማለት ነው ሞልታ ነው ወይስ ጭማሪ ፈልጋ ነው? በዚህ ሰዓት ጀሃነም አልሞላችም የሚለውን ነገር ያስይዛል ወይስ አያስይዝም? አጭር ነገር እኔን አልጠይቀኝ ብሮ። እኔ ጠይቅ ግባ እኮ ብለኸኝ ነው ብሮዬ እኮ። ስጠይቅ እኮ ጥያቄ ክሊር መሆን አለበት። እሺ ማን ጥያቄ ክሊር ግልጽ ካልሆነ ጠይቃለሁ። ደግሜ ነው መጠይቀህ መልሼ እዚህ ጋር ነው ሉፕ እንሰራለን። እኔ ባጠይቀኝ እኔ በላሽ አለ። ይህ ነገር ክሊር ስታረግ ይዘኔ ነው። ይህንን ክሊር ስታረግ እኔ ራሱ ጥቅሱን እኮ ነው የምናገረው። እኔ ቡካሪ ያለውን ነው የምናገረው። የፈለክበትን ሀሳቡን ነው የምጠይቀህ። ሀሳቡን ጠይቃለሁ ማለት ነው። መጨረሻ ላይ ይህን ሀሳቡን ለምን የሚቀጣዩ ጥያቄ እያሰብክ ትትላለህ? አልገባህም ማለት ነው። እዚህ ሀሳቡ ሲገባ ጠይቃለሁ። ሌላ ሰው እናስተናግዳለን ማለት ነው። ገብቶሃል? በቃሽ እሺ፣ ግልጽ ላድርገው። እኔ ራሱ ጥቅሱን ነው የምናገረው። ቡካሪ እየተናገረ ያለው ማለት ነው ኢብሮ። ቡካሪ እኮ እየተናገረ ያለው በነቢዩ ሰዓት 50-30 በወረደበት የጊዜ ሁኔታ አይደለም። ቡካሪ እየተናገረ ያለው ስለ ፍርድ ቀን ነው እየተናገረ ያለው። ቡካሪ የሚናገረ የፍርድ ቀን ነገር ነው የምትሞላው በአጭሩ። በቃ ለምን እዚህ ጋር አንጨርስ? እኔ ስለ እሱን አይመለከተኝም ብሮ። እንዴ አንተ አልተመለከተ አይደለም ጉዳዩ። የጀሃነም ቡካሪ እኮ ገባኝ። ጀሃነም በምን የምትሞላው? በ50-30 መሰረት አይደለም። ጀሃነም እኔ ስለ ጀሃነም የጠየቅኩ ስለ ጀሃነም ስለሆነ እኔ ግን ስለ እሱ አይደለም እየጠየቅኩ ያለሁት። እየጠየቅኩ ያለሁት ጀሃነም ስለ መሙላት ስላለመሙላት ነው አይደለ? ይሄ ነው አይደለ ጥያቄው?
ጥያቄው እሱ አይደለም። ቡካሪ 50-30 ነው መሰረት አድርጎ የሚናገረው። ስለዚህ እንደ 50-30 ነው እንድትመልስ ነው። ስለ ጀሃነም መሙላት አይደለም ስለ ገደል መሙላት ነው የምናወራው። እሺ ቀጥል ሂድ። እንደዛ ነው እያወራ ስለ ገደል መሙላት አይደለም ቡካሪ። ስለምን መሙላት ነው እያወራ ያለው? እሺ ስማኝ። እሺ ችግር የለውም። ስለ ጀሃነም መሙላት ነው እያወራ ያለው። እሺ ስለ ጀሃነም መሙላት ነው፣ ግን ቡካሪ ጠቀሰው 50-30 መሰረት አድርጎ ነው። ጀሃነም በምንድን ነው የምትሞላው? እሺ ችግር የለውም። አሁን የእኔ ጥያቄ እንደዛ የሚሆነ ቡካሪ በምን ትሞላለች? ይህንን ካልመለስክ በቃ አታውቀውም ማለት ነው። በቃ ኦክቶበር። እሺ ብሮ፣ አሁን የእኔ ጥያቄ ማለት ነው። እሺ ቆይ ችግር የለውም ያንተ